በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የአስረኛው ቀን ምን አለ ጾም አለ። የአንድ ዓመት ወንጀል ያስምራል። ሙሳና ህዝቦቹን አላህ ያዳነበት ወገረቀ ፊርዓውን ወቀውመሁ ፊርዓውንና ደግሞ ህዝቦችን ያሰጠመበት ቀን ነው። በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የአስረኛው ቀን ምን አለ ጾም አለ። በዚያው አጋጣሚ አስረኛው ቀን የአንድ ዓመት ወንጀል እንደሚያስምር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቀዲመ አልመዲና ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ ፈወጀደ አልየሁደ ወሲያመን የውመ አሹራ የሁዶችን አገኟቸው ሲያመን የውመ አሹራ የአስረኛውን ቀን ሲጾሙ ፈቃለ ለሁም ረሱሉላህ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም አሏቸው ማ ሃዘል የውም ይህ ምንድነው ቀኑ አለዚ ተሱሙነሁ የምትጾሙት አሏቸው። ፈቃሉ ይህማ ቀን ሃዛ የውሙን ዐዚም በጣም ታላቅ ቀን ነው አንጀላሁ ፊሂ ሙሳ ወቀውመሁ ሙሳና ህዝቦቹን አላህ ያዳነበት ወገረቀ ፊርዓውን ወቀውመሁ ፊርዓውንና ደግሞ ህዝቦችን ያሰጠመበት ቀን ነው። ፈሳመሁ ሙሳ ጾመውታል ሹክረን አላህን ለማመስገን ፈነሕኑ ነሱሙሁ እኛ ምንጾመው ለዚህ ነው አሉ የሁዶች። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የዚህ ጊዜ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ፈነሕኑ እኛ አሐቁ አውላ ቢሙሳ ሚንኩም ለሙሳማ ከተገቢነት እኛንን የምንገባው መንገዳችን እኮ ፈቢሁዳሁ እቅተዲ የተባሉት መንገዳቸው አንድ ነው። አልአንቢያው ኢኽወቱን ናቸው፣ መመሪያቸው ከአላህ ነው። እናንተማ መጽሐፉን የበረዛችሁ የቀየራችሁ የለወጣችሁ ህዝቦች ናቸው። ማን ይሁዳዎች ቀይረዋሉ፣ በርዘዋሉ፣ እንደፈለጉ አድርገውታል። በጣም አረመኔ ህዝብ ማለት እንደ ይሁዲ የለም። ነቢያትን የገደለ እንደ ይሁዲ የለም። ዛሬ የምታዩቸው ናቸው። የሰው ደም ለመጠጣት ሰውን ለመጨረስ ከአውሬ የበለጠ አውሬ የሆነ እንደ ይሁዲ በዚች ምድር ላይ የለም። ሽራሩ ኸልቂላህ አላህ ከፈጠራቸው ፍጥረታት በጣም መጥፎ ተንኮለኛ እንደ ይሁዲ አታገኝም። ቃል ገብተው ቃልን የሚያፈርሱ ዛሬ ይፈራረማሉ፣ ተኩስ አቁም ካሉ ነገ ያፈርሱታል። ይሄን ቁርአን የነገረን የነብዩ ሰለላሁ ዐለይሂ ወሰለም አስተምሮን የነገረን ቃላቸውን የሚያፈርሱ በበስተጀርባ ሄደው ሴራ የሚሰሩ እንደ ይሁዲ አታገኙ። አላህ ከነሱ ሴራ አላህ ይጠብቀን። እና ነብዩ ይማ እናንተ ከለሙሳማ እኔ ቀርባለሁ አሉና ወአመረ ቢሲያሚሂ ነብዩ ጾሙ። የመጨረሻ አካባቢ ቀን ነበርና አስረኛው ቀን እንደውም በሌላ ዘገባ ከናንተ መካከል ያልበላ ካለ ጾም ይቀጥል፣ የበላ ካለ ደግሞ ካሁኑ ምግቡን ያቆመና ምን ያድርግ ጾሙን ይቀጥል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጾም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው መጾም አለባችሁ ብለው ካዘዙ በኋላ አብዱላህ ኢብኑ አባስ አንድ ጥያቄ አቀረበ። ምን አይነት ጥያቄ? አንተ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስረኛውን ቀን ጾመው ነበርና ወአመረ ቢሲያሚሂ በጾሙም ሲያዙ ፈቃሉ ያ ረሱላላህ አንተ የአላህ መልእክተኛ ኢነሁ የውሙን ይሄ እኮ ቀን ነው ተዓዚሙሁ አልየሁዱ ወነሳራ ይሁዶችና ነሳሮች የሚያከብሩት። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ማለቱ ነው? ተመሳሰልን ከነሱ ጋር ያላቸው ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈኢዛ ካነ አልዓሙ አልሙቅቢል ኢንሻአላህ አላህ ብሎ የሚቀጥለው ዓመት ከደረስን ሱምና አልየውመ ታሲዕ ዘጠነኛውን ቀን እንጾማለን አሉ። ምን ማለት ነው? 9ና 10ን እንጾማለን አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልደረሱም። አጀላቸው ደረሰ፣ ወደ አኺራ ሄዱ። ለዚህ ነው አብዱላህ ኢብኑ አባስ ምን ይላሉ? ኻሊፉል የሁደ ወሱሙ ታሲዓ ወልዓሽር የሁዶችን ተቃራኒ ሆኑ 9ና 10ን ጾሙ አሉ። ስለዚህ ሁለቱን ቀን ምን አለው ከተባለ የአንድ ዓመት ወንጀል ያስምራል። ይህ ቀን ሙሳ ዓለይሂ ሰላም ድል ያገኙበት ቀን ነው። ፊርዓውን ያ ሁሉ ሴራ ሲሰራ ያ ሁሉ ነገር ሲያደርግ ሙሳ ዓለይሂ ሰላም የሁሉ ነገርን ተቋቁመው መጀመሪያ አላህ ስብሓነሁ ወተዓላ ፊርዓውን አንድ ሰው መናም መጥቶ ነገረው። ምን? ከዚህ ከበኒ እስራኤል አንተን ስልጣን የሚቀናቀን ሰው ይመጣል አሉ።
ምንድነው እሱ? ወንድ ልጅ ነው። ወንድ ነው። አዎ ፊርዓውን ወንድ የተባለ በአጠቃላይ እንዲታረድ አዘዘ። يذبحون أبناءهم ويستحيون نساءهم ወንዶቻቸውን ያርዳል፣ ሴቶቻቸውን ይተዋል። ወንዱ ታረደ የሚያርሰው ወትድርና ነው እየጠፋ መጣ። አቤቱታ አቀረቡ። ምን አረ ወንዶች ስራ የሚሰሩ እርሻ የሚሰሩ ምን የሚያደርጉ አለቁ። ስለዚህ ምን ተስማሙ? በዚህ ዓመት የሚወለደው የሚገደል፣ ቀጣይ ዓመት የሚወለደው ደግሞ ምን የሚተው ተባለ። ይህ ህግ ከወጣ በኋላ የሙሳ ወንድም ሃሩን በማይገደሉበት ቀን ተወለዱ። ሙሳ ደግሞ በሚገደልበት ዓመት ላይ ተወለዱ። አላህ በነቢዩላህ ሙሳ እናት ላይ ወህይን አወረደ። ልቧ ላይ ባህር ላይ በሳጥን አድርገሽ ጣዩ፣ ገመድ አድርገሽ ጡትም አጥቢው። ጨለማ ሲሆን ምን ሲል ትደበቅና እየሳበች ታጠጣዋለች፣ ጡት ታጠበዋለች። ፊርዓውን ምን ያደርግ ነበር ይባላል? ልክ አንድ ሴት ካረገዘች ወታደር ይመደባል። የምትወልደው ወንድ ነው ሴት ነው? ወንድ ከሆነ አንገቱ ነው የሚቆረጠው። ሱብሃንአላህ። ይሄን እያደረጉ ባለበት ሰዓት አላህ የፈለገ ሴራ ቢደረግብህ የፈለገ ጠላት ቢመጣብህ ወላሂ ታሪካችን ቁርአን ነው የሚያስተምረን። አላህ ይጎዳዋል ካላለ ወላሂ ማንም ሊጎዳ ጥፍርህን ሊነካ አንድ ጸጉርን ሊያነሳ የሚችል አንድም አካል የለም። ፈተወከል አለላህ፣ በአላህ ብቻ ተመካ። ሙሳ በዚህ ሁኔታ ያሉ ባለበት ሰዓት አንድ ቀን ያሰረችበት ይላሉ ዑለማዎቹ ሳሳ አርጋ ነበር መሰለኝ ያሰረች። በሆነ ጊዜ ላይ ሙሳም እንግዲህ ትንሽ እያደጉ ሲመጡ ሲንፈራገጡ ምን ሲሉ ምን ይዞት ሄደ? ውሃው ይዞት ሄደ ሳጥኑ። ፊርዓውን ከሚስቱ ጋር ከወታደሮቹ ጋር ሊዝናና ሲሄድ ውሃ ላይ የሆነ ሳጥን ያለ እስቲ አምጡታል። ልክ መጥቶ ሲከፈት ውብ የሆነ የሚያምር ሲታይ የሚወደድ ልጅ ነው። ላተቅቱሉ አለች፣ እንዳገለዋል። እንዴ ወንድ እኮ ነው በእኮ በዚህ ዓመት የተወለደ በደብቆ እንትን ያሉት ነው። በጭራሽ እኛ እንደውም ልጅ የለንም፣ ልጅ አድርገን ይዟለን። ደግሞ አንተ ቤት አድጎ አንተ አሳድገው አንተን ይነካል እንዴ? አያ አላህ ጥበቃ እሺ ያለ ይባላል። ግን ምን ይላሉ ዑለማዎች ሲያመጡ ሊፈት አልቻለም። ፊርዓውን ውስጡ እንትን አለው። ሊፈትነው ተምርና እሳት አቀረበለት። ተምሩን ከበላ የሚያቅ ልጅ ነው ሊል ነው። እሳቱን ከበላ አያቅም። ሙሳ ወደ ተምሩ ሊሄድ ሲሉ ጅብሪል ወደ እሳቱ እንዲሄዱ አደረጋቸው ይላል እጃቸውን። ከዛ ልክ ሲሉ ምላሳቸውን ትንሽ አቃጠላቸው። ለዚህ ነው ቁርአን ላይ ረቢ ሽራህ ሊ ሰድሪ ወይስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ ሲናገሩ ትንሽ ይይዛቸው ነበር ምላሳቸውን። የእሳቸው ተናጋሪ ምን ብሎ ረዳት አድርጎ አላህ ሃሩን አድርጎላቸዋል። ምላሳቸውን የዛን የተቃጠሉበት ነው ይላል። ከዛ አደጉ እየተንከባከቡ። የሚያጀበው ግን በዙ ታሪክ ላይ ታገሱኝ ትንሽ ጡት አላህ ሐራም አደረገበት ሴቶችን በአጠቃላይ። ፊርዓውን ወደደው፣ በቃ ሚስቱ አዘዋለች። ሌላ ሴት ስትመጣ አይሆንም ተባለ። የሙሳ ትከታተላለች። ምን አለች መጣ እንደ አንድ እናት አለች፣ አንድ ሴት ህፃናት በአጠቃላይ እሷን ጡት የሚቀበሉ እሺ የሚሉ ማናት? አስጠሪያ የሙሳ እናትን እኮ ራሱ እናት መጣች። ስትሰጠው ወሰደ። በእንግዲህ ይሄው እዚህ ነገር ይመቸሽ። አረ እኔ ትዳር አለኝ ምን አለኝ፣ ቤቴ ካልሆነ አልሆነም፣ ቤቴ ከፈለጋችሁ እንከባከብላችኋለሁ አለች። አላህ መለሰላት። ወደማ ወደ እናቱ እንመልስልሻለን ብሏት ነበር። ስታጠባ የፊርዓውን ልጅ ነው ተባለ። አራስ ምረቃም ይባላል አይደል? ፊርዓውን ጋር ለመወደድ ሁሉም ሰው የሙሳ እናት ጋር የሀዲያ አይነት የስጦታ አይነት ማምጣት ጀመረ። አላህ ባሪያውን በፈለገው መልኩ ይንከባከባል። ሙሳ አደጉ። ምን አሉ? ኋላ ችግር ተፈጥሮ ሙሳ ተሰደዱ። ታሪኩን ለማሳጠር ነብይ ሆኖ አላህ አድርጎ ልኳቸው ወደ ሙሳ ድጋሚ ወደ ፊርዓውን ላካቸው። ፊርዓውን ጋር ተፋጠጡ። ብዙ ነገሮችን አየ። ፊርዓውን ተአምራቶችን ተመለከተ። ድግምተኞችን ሰበሰበ። ድግምተኞች ምንም እንደማይጠቅም አድርጎ የሙሳ ዘንግ እባብ ሆና ተቀይራ የነሱን ድግምት አፈር ከድሜ የምታበላ ያ ሁሉ ተአምር ብዙ ነገሮችን አየ። ግን አነ ረብኩም ለዓላ ታላቁ ጌታችሁ እኔ የሚል ከፍ ያለ ሰው ነውና ዝቅ ለማለት ከበደው። አልቀበልም ማለት መጨረሻ አላህ ህዝቦችህን ይዘውጣ ወአውሐይና ኢላ ሙሳ አን አስሪ ቢኢባዲ ኢነኩም ሙተበዑን አላቸው። ወደ ሙሳም ባሪያዎቼን ይዘህ ሌሊት ሂድ አላቸው። እናንተ የሚከተላችሁ ናችሁና ይከተሏቸዋል፣ ሂዱ አላቸው።
ፊርዓውን ሰማ። ፈአርሰለ ፊርዓውን ፊል መዳኢኒ ሓሽሪን ፊርዓውንም በየከተሞቹ ሰብሳቢዎችን እንዲህ ሲል ላከ። ኢነ ሃኡላኢ ለሽርዚመቱን ቀሊሉን አለ። እነዚህ ጥቂት ጭፍሮች ናቸው። ወኢነሁም ለና ለጋኢዙን እነርሱም እኛን አስቆጪዎች ናቸው፣ በጣም አበሳጭተውናል። ወኢና ለጀሚዑን ሓዚሩን አለ። እኛ ብዙዎች ጥንቅቆች ነን። ፈአትባዕሁም ሙሽሪቂን ፀሐይዋ ስትወጣም ተከተላቸው። ፈለማ ተራ አልጀምዓኒ ሁለቱ ጭፍሮች ሲተያዩ ቃለ አስሓቡ ሙሳ የሙሳ ጓዶች ተከታዮች አሉ ኢና ለሙድረኩን እኛ የሚደረስብንን እኮ ፊርዓውን ደረሰብን አሉ። ሲያዩ ባህር አለ፣ ከበስተጀርባ የጦር አይነት አለ። ከዛስ እኛ ተደረሰብን አለቀብን አሉ። ከላ አሉ ሙሳ ያዘዛቸው አላህ፣ ድሉ የሚያመጣው አላህ፣ ፈረጃ የሚያመጣቸው አላህ መሆኑን የተማመኑ ናቸው። አንተም የሆነ ነገር ስትጀምር አላህ ይህን ነገር አስጀምሮኛል፣ ያስጨርሰኛል፣ የሆነ ነገር ያመጣልኛል፣ ይሰጠኛል፣ ከጭንቀቴ ይገላግለኛል፣ የኛ አቂዳችን ሊሆን ይገባል። በአላህ ላይ ያለን ሲቃ እምነት መተማመን ይሄ መሆን አለበት። ኡድኡላህ ወአንቱም ሙቂኑና ቢልኢጃባ ስለተባለ ከዛ በኋላ ከላ ኢነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ በጭራሽ ሰየህዲን ምን ማድረግ እንዳለብኝ ይመራኛል። ፈአውሐይና ኢላ ሙሳ ወደ ሙሳ ዋህይ ያደረግን አን አድሪብ ቢዐሳከ አልበሕረ ባህሩን በበትርህ ምተው አላቸው። ፈንፈለቀ ፈካነ ኩሉ ፊርቅን ከጠውድ ልዐዚም አለ። ሙሳ መቱት፣ የመቱትን ባህር ደግሞ ሁሉም እንደ ታላቅ ጋራ ሆኖ ተከፈለ። 12 ጎሳዎች ነበሩ ይባላል። 12 ድልድይ ሆነ። የኔ ጎሳ እንዳይል ሁሉም ጎሳው የራሱን ይዞ እንዲወጣ አላህ አደረገ። ከዛ በኋላ ይሄንን ነገር አላህ ሰጣቸው። ፊርዓውን ሲመለከት ይሄው ለኛ ነው ወዴት ሄዱ አሉ። ሲያይ መንገድ አለ፣ ኑ በሉ ፍጠኑ አላቸው። እሱ ፍጠኑ ይላል፣ እሱ ግን ወደ ኋላ ይላል ይባላል። ፍጠኑ ይሏቸዋል፣ እሱ ለመግባት ግን ይፈራል። የያዘው ወንድ ፈረስ ነው፣ ሴት ፈረስ መላኢካ ይዞ መጣ። ወንዴው ሴትን ምን ይላል? ይከተላል። ሲከተል ልክ ሁሉም እንደገቡ ሲረጋገጥ አላህ ስብሓነሁ ወተዓላ ለሙሳ ዋህይ ያደረገ። ያንን ተው ብሏቸው ነበር። ከዛ በኋላ ምተው አላቸው። ወደ ባህር ተቀየረ። የዚህ ጊዜ ፈአትባሁም ፊርዓውን ቢጁኑዲሂ ፈገሺየሁም ሚነል የሚ ማ የገሺየሁም ፊርዓውን ከሰራዊቶቹ ተከተላቸው፣ ከባህሩም የሚሸፍን ነገር ሸፈናቸዋል። ወአዝለፍና ሰመ አልአኸሪን እነዚያንም ዘንድ ሌሎችን አቀረብን አለ። ወአንጀይና ሙሳ ወመን ማዐሁ አጅመዒን ሙሳንም እሱንም ከእሱ ጋር ያሉትን አዳንን። ثم أغرقنا الآخرين ሌሎችን ደግሞ አሰጠምን። إن في ذلك لآية በዚህ ላይ ድቅ ተአምር አለ አለ። وما كان أكثرهم مؤمنين አብዛኞቻቸው አማኞች አይደሉም። وإن ربك ያንተ ጌታ እኮ لهو العزيز الرحيم አሸናፊውም አዛኙም እሱ ነው። በሙሳ ላይ አዛነ፣ አዝኖላቸው ነጃ አላቸው። አሸነፈ፣ ደግሞ የበላይነቱን አሳየ። በማን ላይ? በፊርዓውን ላይ። ያ ቀን ማለት ፊርዓውን የሰጠመበት ሙሳ የዳኑበት ቀን ማለት መቼ ነው? 10ኛው የሙሐረም 10ኛው ቀን ነው። ስለዚህ ይሄ ቀን መጾም ደግሞ የ1 ዓመት ወንጀል ያስምራል። ዓመቱን በወንጀል ተምሮ ሱብሃንአላህ። ያለፈው ወር ምን ነበረ? ዙልሂጃ ነበር አይደል? አረፋ ጾምን 2 ዓመት ወንጀል ያስምራል ተብሎ በወንጀል ተምሮልን ንጹህ ሆነን ዓመቱን እንድናጠናቅቀው አላህ ወፈቀን። የዓመቱን ጅማሪ ደግሞ የተከበረ ወር አድርጎ በጾም እንድንጀምረው ከሌሊት ሰላት የበለጠ ማን ነው? ከፈርድ ሰላት ቀጥሎ ትልቅ ሰላት ማለት የሌሊት ሰላት ነው አሉ። ከረመዳን ቀጥሎ ደግሞ አፍደሉ ሲያም ማለት ሸህሩላህ አልሙሐረም ተብሏል። የሙሐረም ወር ጾም ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን እነዚሁ ቀን መጾም። ስለዚህ 9ና 10ን በመጾም 10ኛውን ጾሞ ከሆነ ደግሞ 11ን በመጾም ኢብኑል ቀይም 9ም 10ም 11 መጾም የተሻለ የሚል አቋም አላቸው። ነገር ግን 9ና 10ን ከጾመ ይሁዳዎችን ተቃራኒ ነዋል። 10ን ብቻ መጾም ይችላል፣ ግን ለመቃረን 9ን ካልቻለ 10ን ከምን ጋር? ከ11 ጋር በመጾም የ1 ዓመት ወንጀል አላህ ዓመቱን በተከበረ ወር ጀመረው፣ ሲዘጋውም በተከበረ ወር ዘጋው። እኛም ይሄ አሹራ የድል ቀን ነው፣ ድል የምናገኝበት ጋዛ ላይ ያሉት ወንድሞቻችን ድል የሚያገኙበት፣ በጠላቶቻቸው ላይ የበላይነት የሚያገኙበት፣ ዓለም ላይ ያሉ ሙስሊሞች የበላይነታቸው የሚረጋገጥበት፣ ለአላህ ብለው በአላህ መንገድ የሚታገሉ ሙጃሂዶችን ደግሞ አላህ የበላይነትን
ድል የሚሰጥበት ቀን አላህ ያድርግልን። ወሩን አመቱን በደስታ የምናሳልፍ አላህ ያድርገን። የምንቀየርበት አመት አላህ ያድርግልን። የምንለወጥበት አመት አላህ ያድርግልን። ደስታ የምናገኝበት አመት አላህ ያድርግልን። የኢስላም የበላይነት የሚረጋገጥበት አመት አላህ ያድርግልን። የሙስሊሙ አንድነት የሚበረታታበት የሚጠናከርበት አመት አላህ ያድርግልን። የበላይነቱን አላህ ይለግሰን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم انصر من نصر الدين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.